إلا على الظالمين والصلاة والسلام على من أرسله الله رحمة للعالمين نبينا محمد وعلى آله وصحبه أجمعين أما بعد أحبتي الكرام سلام الله عليكم ورحمته وبركاته እንደምን አላችሁ ያው ዛሬ እንግዲህ በዳዕዋ ቲቪ ተከስተናል ከሼካችን ከሼክ መሐመድ ሐሚድ ዶክተር ጋራ እንግዲህ የፈትዋ ፕሮግራም ተጀምሯል ኢንሻአላህ ባለፉት ተከታታይ ሳምንታቶች ፕሮግራም ሼካችን ሲያቀርቡ ነበር የነበረው ዛሬ ደግሞ እሳቸውን እንግዲህ ጥያቄዎችን ወደሳቸው ለማቅረብ እኔም እዛ አብሬ ተደብቄያቸዋለሁ እንግዲህ ዳዕዋ ቲቪ ለየት ያለ የቴሌቪዥን ቻናል ነው ኪታቦችን በማስተማር በቃ በጥቅሉ ዒልም ላይ ወይም ደግሞ ዕውቀት ላይ ያተኮረ ቻናል ነው እንከታተል ጥያቄዎቻችሁን በዚህ አቅርቡልን ኦሬዲ ስልኩ ሁሉ ስለተለቀቀ ዲስፕሌይ ላይ በተለያዩ ነገሮች እየደወላችሁ ጥያቄያችሁን አስተናግዱ ከሼካችን ጋር ለአንድ ሰዓት ያክል አብረን እንቆያለን ኢንሻአላህ አብራችሁን እስከ ፕሮግራሙ ፍጻሜ ድረስ ጀዛኩሙላሁ ኸይር ሼካችን ያቆማ ባረከላሁ ዶሚያና مرحبا تفضل بسم الله الرحمن الرحيم الحمد لله والصلاة والسلام على سيدنا رسول الله وعلى آله وصحبه وموالاه ያው ተመልካቾች ምለው እንግዲህ ይሄ ፕሮግራም ያው ኢማም ማማሪያ ፕሮግራም ነው አስተማሪ የሆኑ ጥያቄዎችን ወሳኝ የሆኑ አስፈላጊ የሆኑ ጥያቄዎችን መርጠው እንዲጠይቁ ምክሬ ነው ትንሽ ትልቁን በማንሳት ጊዜያችን እንዳይባክን ይሄ ውድ ጊዜ ነው በሳምንት አንድ ቀን ነው የምንገናኘው እኛም ደግሞ በተቻለ መጠን እንግዲህ ያው ቁርአንና ሱናን መሰረት ያደረገ ምላሽ ለመስጠት ጥረት እናደርጋለን እንግዲህ ወደ ጥያቄያችን እንገባለን የመጀመሪያ የምታጠይቃለን የሚስት እናት አጅነብይ ናት ወይ ይላል ሚስት እናት ለልጇ ባል አጅነብይ አይደለችም እንደ እናት ነው የምትታየው ቁርአን ውስጥ እንግዲህ ለጋብቻ حرام ከሆኑ ሴቶች መካከል የጠቀሰው አንዷ እሷን ነው ወኡማሃቱ ኒሳኢኩም ይላል እንኳን አብሯት የኖራት ሚስቱ እናት ቀርቶ ኒካህ እንኳን ተደርጎ ቢለያዩ ግንኙነት ሳይደረግ የእሷ እናትነት ክብር ግን እንደተጠበቀ እንደሚቀጥል ነው ዑለማዎች የሚናገሩት ለጥያቄያችን የሚስት ልጅ ማግባት ይቻላል የሚስት ልጅ ሚስት እህት ስትሆን ልጅቱ ሚስቲቱ ለሷ አክስት ነው የምትሆነው ነብያችን ሰለላሁ ዐለይሂ ወሰለም በሐዲታቸው نهى عن الجمع بين المرأة وعمتها والمرأة وخالتها عند ست الصنّا አክስቷን በእናቷ በኩልም ተሆን በአባት በኩልም ተሆን አንድ ላይ አሰባስቦ ማግባት ከልክለዋል ይሄ የሚሆን ነገር አይደለም ማለት ነው ሶስተኛ እስኪ ከስልክ በፊት የሞቱ መላቢሶችን ወይም ደግሞ ቤተሰቦቻችን ሲሞቱ ልብሶቻቸውን ወይም ደግሞ አልባሳቶቹን ምንድነው ማለት ሰው ሲሞት ትቶት የሚሄደው ልብስ ብቻ አይደለም አጠቃላይ ንብረቱ ነው ጥሎት የሚሄደው ንብረት ደግሞ ወራሾች ይወርሳሉ የሚወርሱበትን መንገድ በዝርዝር ቁርአን አስቀምጧል እንግዲህ ማንን ጥሎ ነው የሄደው የሚለው ነው የሚታየውና ስለ ልብስ ብቻ አይደለም መጠየቅ ያለበት ስለ አጠቃላይ ንብረቱ ነው ከዛ በኋላ ግን ያው ባለ ድርሻዎቹ ለሚፈልጉት ነገር ማድረግ ይችላሉ مرحبا ስልካችን መስመር ላይ እናንሳ ኢንሻአላህ ሰላም አለይኩም ወራህመቱላህ ሄሎ ሰላም አለይኩም السلام عليكم ورحمة الله هلو ወንድማችን አይሰማም ኦኬ ስልኩ ተቆርጧል مرحبا ያሽካችን እንቀጥላለን ጥያቄያችን አራተኛው ጥያቄያችን ከመጡልን ጥያቄዎች ስለ ዒልመል ቂራአት ማብራሪያ ቢሰጡ ማለት ነው ስለ ዒልመል ቂራአት እንዲህ በቴሌቪዥን ፕሮግራም ማብራሪያ ተሰጥቶ የሚያልቅ ነገር አይደለም علم القراءات የሚባለው የቁርአን ያነባበብ መንገዶች ናቸው ቁርአን እንግዲህ በተለያየ መንገድ እንዲነበብ አላህ Subhanahu Wa Ta'ala ፈቅዷል ነብያችን ሰለላሁ ዐለይሂ ወሰለም ጅብሪል መጥቶ በአንድ አይነት ስለኝ ጨምርልኝ አልኩኝ በሁለት በሶስት ብለው እስከ 7 ይላል 7 አይነት የቅራአት አይነቶች አሉ እነዚህ የቅራአት አይነቶች መሰረታዊ የማዕና ለውጥ የሚያመጡም አሉ ማለት ከአንድ በላይ ማዕና እንዲኖረው የሚጋጭ የለም ቁርአን ውስጥ ግን አንድ አረፍተ ነገር ወይም አንድ ቃል የተለያዩ ትርጉሞች ሊኖሩት ይችላሉ ያን የሚያስከትላል ያ የሌለው ደግሞ
ብሎ ያ طرق الاداء የሚሉት አነባበቡ ራሱ ብቻ ለምሳሌ በኢማላ በኢሽማም በራው እንግዲህ ያው ሙያ የሚፈልግና በፊልዱ ላይ ብዙ ለሞች እንደፈነነው ራሱ የቻለ ዕውቀት ነው የተለያየ ቂራአም ነው አሁን እኛ ሀገር ላይ አንድ አይነት ቂራአ ብቻ ነው ያለው ሐፍስ እና ዓሲም ነው ቁርአኑ ግን ወደ 14 ደረጃ የደረሰ ነው አሁን ዋናዎቹ 7 ናቸው ይባላል ሰላም አለይኩም ወራህመቱላህ ሄሎ ሰላም አለይኩም مرحبا ወንድማችን ጥያቄን አቀርባለሁ አቅርብልን እሺ تفضل من دمس ምንድነው ስሙ ምንድነው ያልከው ፎሬክስ ትሬድ ኦኬ እንዴት ነው አሰራሩ ሲያጠራ አድርጋ አስረዳ ለምሳሌ አንድ ሰው ካለው ኦንላይን ላይ ተቀመጠ እሱን ገንዘቡን ወደ ሌላ ገንዘቦች ሊገዛበታል ለምሳሌ ረከስ ያለ ብር ወይ ደግሞ ሌላ ብሮች ሊገዛበትና የሀገር ዋጋው በተለበት ያንን ብር ይሸጠዋል ማለት ነው አብረው ልክ ዝርዝር ወይ ደግሞ ሶርፍ ኤክስቼንጅ አይነት ነገር ነው እንደ ኤክስቼንጅ አይነት ነገር ነው እንደ ኤክስቼንጅ አይነት ነው ነገር ነው ግን ኦንላይን ነው ሁሉም ነገር የሚካሄደው እና ማትረፍ ትርፍ ይገኝበታል አብዛኛው ጊዜ خير ان شاء الله እና ተገምቶ ነው አብዛኛው ጊዜ ለምሳሌ የወርቅ ዋጋ ይወርዳል ጊዜና ከተሰማ ሰው ዶላሩን በዶላር ወርቅ ይገዛና ዋጋው ሲጨምር ወርቁን ይሸጠውና ትርፍ ያገኝበታል ማለት ነው ወደ ዶላር ድጋሚ መልሶ مرحبا اوكي ان شاء الله አብራሪያ እንስጥበታለን ኦኬ ان شاء الله جزاك الله خير ተጠባበቅ መልስ ይሰጣል ሸካችን መልስ ይሰጣል ان شاء الله مرحبا ሸካችን እንግዲህ ስለ علم القراءة እንግዲህ ራሱን የቻለ ሙያ ነው ነብያችን ሰለላሁ ዐለይሂ ወሰለም ጀምሮ ሙተዋቲር በሆነ ሰነድ ተዘግቦ የመጣ ነገር ነው ስለዚህ علم القراءة የሚፈልግ ሰው በዚህ ፊልድ ስፔሻላይዝ ያደረገ ሼክ ለዛውም እያንዳንዱ ቂራአ የራሱ የሆነ ተخصص ስላለው ከዛ የሚወሰድ ነገር ነው علم القراءة ጥቅሙ ቁርአን እንደተጠበቀ የመጣ መሆኑን አነባበቡ እንኳን ሳይቀነስ እንደመጣ ያሳያል እንደገና የቁርአን ማዕናም ላይ ሰፊ የሆነ ትርጉም ይሰጣል ተፍሲርም ላይ ያግዛል የተለያዩ ፋይዳዎች አሉት ሰፊ የሆነ علم ነው ማለት ነው ሰላም አለይኩም ወራህመቱላሂ ወበረካቱ ሄሎ وعليكم السلام ورحمة الله وبركاته دعوة في ليلة لأني فتوى بروجرام تاجيوشنا أطلع رجال من وندمانشين للذي يكلا እሺ ቴንክ ዩ ወንድማች ተከታተለን እንመለሳለን ኢንሻአላህ مرحبا جزاك الله خيرا ኦኬ አፍው ሰላም አለይኩም مرحبا ቸካችን እንግዲህ ጥያቄዎች እየመጡ ነው እስኪ አሁን ጥያቄዎች እንዳስተናግድና ወደ ጥያቄው ወደ ኢንሻአላህ ሰላም አለይኩም ወራህመቱላህ ሰላም አለይኩም ወአለይኩም ሰላም مرحبا ወንድማችን ደህና ነህ ዳዕዋ ቲቪ ላይ ያለን ፈትዋ ፕሮግራም አልሐምዱሊላህ ሰላም ነው ደህና ነን አልሐምዱሊላህ ረብል ዓለሚን ጥያቄዎችን ወንድማችን እሺ ምንድን ኒቃብ ኦኬ ሌላ ጥያቄ አለ مرحبا جزاك الله خيرا ወንድማችን ሸካችን ይመልሳሉ ተከታተለን بارك الله فيك اوكي السلام عليكم اوكي مرحبا ሸካችን እስኪ ነዚህ ይመልስ ደግሞ እንመልስበታለን ሌላው አምስተኛው ጥያቄያችን አንዱ ወንድማችን ፎሬክስ ትሬድ አለ እንኳን ብዙ ማናቀው ኤክስቼንጅ ወይም ሶልፍ የሚመስል ነገር ነው ያለን ነው
አሁን እስካቀረበው ድረስ ያለው ብዙ ችግር የሌለው ላይ ሆን ይችላል ያለው ላይ ሆን ይችላል ምክንያቱም ገንዘብ በሌላ ገንዘብ ሸጥና መግዛት ከዛ ማጥረፍ ግን ይሄ የኦንላይን ንግድ ምናምን የሚባለው ነገር ውስጥ ብዙ ውስብስብ የሆኑ ነገሮች ስላሉ ጥያቄው ሆነ ብዙ ሰው ቢጠይቀኛል ይሄን ጥያቄያቸውን በዝርዝር በጽሁፍም አቅርበው ባሕث ተደርጎ በዑለማ ቢመለስ የተሻለ ነው የሚሆነው ይሄን የተመለከተ አሁን ዛሬ አልহামዱሊላህ ዑለማ ጉባኤ ፈትዋ ኮሚቴ አለ እንዲህ አይነት ሁሉንም ህብረተሰብ ነክ የሆነ ጥያቄ በተናጠል ከመመለስ እሱ የተመረጠ ይሆናል ወንድማችን ብንጠይቀውም ዝርዝር ነገሮችን ለማቅረብ እንደሚቸገር ነው የምገምተው በጣም አጥሰው ነው በዚህ ዙሪያ የሚደውለው ነው ኢንሻአላህ ይሄን እንግዲህ ሰርች አድርገን ሁላችንም አላህስ በኮሚቴው በኩል ነው በዳዋት ይመጣው ለለለለስ ሚሰጥ ኢንሻአላህ ሄሎ ሰላም አለይኩም ሄሎ ሰላም አለይኩም ሰላም አለይኩም ኦኬ የሰሙን አይደለም መርሐባ እንቀጥላለን ሌላው ደግሞ ስድስተኛው ጥያቄያችን አንዲት ሴት ባሏን ያለምን ምክንያት ፍች ብትጠይቅ ባሏ መፍታት ግዴታ አለበት እሱ አስተካክል ነው የሚጠይቅ መጀመሪያ ፍቺ ቀልድ አይደለም እንደው በትንሽ በትልቁ ትዳር ማፍረስን ያህል ቤተሰብ መበተንን ያህል ሊደፈር የሚገባ ነገር አይደለም አብغضul ሐላል ተብሏል ሐላል ከሆኑ ነገሮች ሁሉ የሚጠላ ነው ያለምንም ምክንያት ደግሞ መጠየቅ ወንጀልም ነው ايما امراه سالت زوجها الطلاق من غير ما باس ያለምንም ችግር የምትጠይቅ ከሆነች ጀነትን ትነፈጋለች ትንሽ ነገር አርጎ ሊታሰብ አይገባም ስለዚህ መጠየቅ የለባትም ነው ምንም ችግር ከሌለ መፍታትም አይጠበቅበትም መፍታት የለበትም እንጂ ሌላው ደግሞ ብዙ ጊዜ የሚነሳ ጥያቄ አለ ኒቃብ ዋጅብ ነው አይደለም እንግዲህ ኦልሞስት ፕሮግራም በተደረገ ቁጥር የሚጠየቅ ጥያቄ ነው ሰው እኮ አንድ ነገር ግዴታ ነው ይሄን ካላደረከው ትቀጣለህ ካልተባለ በስተቀር አላደርገውም ማለት የለበትም ኒቃብ ግዴታ ነው ወይስ ሱና ነው ከሚለው በፊት ዒባዳ ነው ከመጥፎ ነገር የምንከለከልበት የጨዋነት መገለጫ ነው የሙስሊም ዲኑ ላይ ያለውን ጽናት የሚያሳይ ነው ማንንም እሺ ሄሎ ሰላም አለይኩም ወራህመቱላህ ሰላም አለይኩም ሄሎ ታች ነው እኔን አድምጪኝ ሰላም አለይኩም ይሰማል እሺ ጥያቄውን አቅርብ ቤታችን ከጎን ያለውን ድምጽ ቀንሱትና አለጋ እናውራ ጥያቄውን አቅርብ ቤታችን ኦኬ ትንሽ ጫጫታ ምናምን አለ ማለት አንድ ጊዜ ጥያቄም ይፈልጋል ይመስለኛል ሌላ ሰው አለ ሄሎ ሰላም አለይኩም ሄሎ ሰላም አለይኩም مرحبا ወንድማችን حياك الله دعوات بلاين ያለ የፈትዋ ፕሮግራም ጥያቄዎችን አቅርብልን بارك الله اوكي ሌላ አለክ جزاك الله خيرا مرሳ ይስላሉ ሸካችን ጠብቀን ወንድማችን حياك الله ሰላም አለይኩም መርሐባ ሸካችን ስለኒቃብ አስተን ነበር ማለት ዋጅብ ነው ዋጅብ አይደለም የሚል ዑለማ اختلاف ይቆያል ከዛ በፊት ግን ይሄ ነገር ዒባዳ ነው ዒባዳ እስከሆነ ድረስ ግድ ዋጅብ ነው እስከሚባል ድረስ መጠበቅ የለበትም ሰው እንደገና የሚያደርግ ሰው ደግሞ ሊበረታታ ነው የሚገባው አፊፍ ለሆን ጠንቃቃ ለሆን ለተለያየ ነገር ያልተጋለጥኩ ለሆን የምትል አንዲት ሙስሊም ሴት ደጋ ተረገቻ በጀሽ ነው የምትባለው እንጂ ይሄ ዋጅብ አይደለምና ተይው አይነት ነገር ሊባል አይገባም ዋጅብ ነው የሚሉ በርካታ ዑለማዎች አሉ ትላልቅ ዑለማዎችም ናቸው ለዛም የሚያቀርቧቸው ማስረጃዎች አሉ ስለዚህ በኒቃብ ዙሪያ ግድ የህግ ብይኑን ብቻ መጠበቅ አግባብ አይደለም ነው ማለት ኢባዳነቱን ተረድቶ ማንንም ሰው ደግሞ ኢባዳ ላድርግ ሲል ሊከለከል ማይገባም ይለው ላይ ነው ካያችሁ ሱና ነው ከተባለ ተው ማለት ይመስላችኋል እንደዛ አይደለም
ከራሃ ነው ማለት ደግሞ ችግር የለውም ማለት አይደለም ተጠልቷል ሸርዓ አልፈቀደውም ማለት ነው ሰላም አለይኩም ወራህመቱላህ ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድማችን እንዴት ነህ ዳዋ ቲቪ የፈትዋ ፕሮግራም ላይ ያለ አዎ ትክክል ፈትዋ ፕሮግራም እሺ ተገናኝተሃል ጥያቄህን አቅርብ ጥያቄህን አቅርብ ወንድማችን አልፈትዋ ፕሮግራም ላይ ነው ያለው እሺ አንደኛው ጥያቄ ሁለት ፍች ተፈታች ሴት ሶስተኛ ከእንደ አይነት ሰርግ ያከረፍሽ ፍች ነሽ ቢያሰውየው ያንን እንደገና ፍች ያለው ቢል ይችላል አይችልም የሚለው እሺ ማለት ፍቹን አፈሻለሁ ያን ነገር ከፈጸመች በኋላ ላ ሳትፈጽመው መጀመሪያ ከአይነት ከገሌ ያን ያንጠለጠለባትን ነገር ትቻለሁ ማለት ነው ኦኬ ሌላ ጥያቄ በኋላ እንደገና ትቻለሁ ያንን ነገር ልትሄድ ችግር የለውም ይላል እሺ መርሃባ ግልጽ ነው ሁለተኛው ጥያቄ እንጠይቅ ሁለተኛው ጥያቄ ደግሞ የሆነች ሴት ነበረችና ባባ ሲረብሻት ፍች ያው አልፈታም ብሎ ማጥበሽላ ፍርድ ቢከሰስ አልፈታም ማለት ከዛ ማለት አልመጣ አልቀረባለ ማለት ነው ሸሪዓ ፍርድ ቤቶች ምን ማድረግ ስላልቻሉ በቀበሌ ያዲ በሚኒሻ አስይዘው አስፈታን በቀበሌ ማለት በሸሪዓ ፍርድ ቤት አይደለም ማለት ሸሪዓ ፍርድ ቤቶቹ ክስ ማሰጣውበት ነበር ያው እንዲመጣ በግዴታ ቢሆን አልቀርብም እያለ ያመጣ ስለነበር ግዴታ እንዲመጣ ተደርጎ ነበርና እነሱ ምን ፍርድ አስቀመጡ ገና ያው በቀበሌ ዳኛ ማለት በቀበሌ ሚሻል ይርሲ አይ እንደዚህ መጣፈጥኝ ከሆነ አምጣፋቱን ፍች ፈታለሁ ባይውሽ ቁጥር ማለት ባይዋ ቁጥር ደግሞ ፍርድ ይላችኋል ተዋለ በስሜት ማለት ነው ከዛ ወንድምየው ምናልክ ምናምን ሲለው ዘውር ብሎ እንዴት ነው የሚፈታው አለና አንድ ፍች ፈቻለሁ ያለ ይሄን ነገር በኋላ ላይ ያሷል ያዳገዘው ሳያልቅ ማለት ነው እንደው ፍች ከሆነ ራሱ ኦኬ ያው ወደው አካባቢ ይረዳሉ ይያለውኛል ነገር ግን ያን መጀመሪያ እንግዲህ ባይዋ ተፈታቻለሁ ብሎ ነበር ታበቀት ያታክል ንገራሩ እንደው የሚባለው ግልጽ ነው ወንድማችን ጥያቄ ሌላ ጥያቄ አለ ነገሩን የመለሰው ማለት ነው ያንን እንደገና ያው ምንድነው የሚባለው በቃዲ ነበርና እንደዚህ ያለው ጋዲ በኋላ እንዲሁ ብሎ ስለነበር መጀመሪያ ይወጥ ምናምን አለ የቀበሌ ዳኛ ብለ ያስቀምጥካቸው ሰዎች ወንድማችን ግልጽ ነው ጥያቄው ግልጽ ነው ኢንሻአላህ ሸካችን ይመልሳሉ ተከታተል ሌላ ጥያቄ አለ እንዴ ጀዛከላሁ አያውን ሰላም አለይኩም መርሃባ ሸካችን እንግዲህ የኒቃብን ፍርድ አስቀምጠውልናል ኢባዳ ነው አድርገው የማያደርጉትንም መጎሻመቱንም ነገርም አለ እስከ ማክፈርም የሚገድበት ኮንዲሽን አለ ያደረጉትንም ደግሞ በእነሱ ላይ ሁሉ ዒልም ላይ የተመሰረተ ነገር አይደለም ሐዋ ላይ የተመሰረተ ነው ዑለማ ኺላፍ ያለበት ነገር ላይ ማንንም ማክፈር አያስችልም አስተት ነው ሌላው ስምንተኛ የምናነሳው ጥያቄ ምንድነው ሄር ፕላንቲንግ የሚሉት ወይም ደግሞ ፀጉር ማስተከል ተጀምሯል ማለት ተሰጥቶለም እሱ ነገር ሸርዕየን እንዴት ነው የሚያስተክሉት ከራሳቸው ሰውነት ላይ የመጣን ፀጉር ከሆነ ችግር የለውም ነው ዑለማዎች ፍታ የሰጡት ለምሳሌ እዚህ ላይ መላጣ ቢኖር ከዚህ አንስቶ ያስተክለው መልሶ የሚያድግ ነው የሚከለክል ነገር የለም ባድ ከሆነ ግን ሌላ ቦታ ነው ዘጋችን አንዲት ሴት ሁለት ፍች ተፈታ ነበር በዛ እንግዲህ ተመልሰው የኖሩ ባለበት ሰዓት ይሄን ነገር መተፈጸም ከሆነ ወደዚህ ምትሄጂ ከሆነ ሶስተኛው ተፈተሻል በያልኳት ነገር ግን ተግባሩን ሳትፈጽመው ሴትየዋ ትቻለሁ ይሄን ያደረኩትን ያስገባሁትን
አስቀመጠውን ኮንዲሽን አንስቻለሁ አለ ካነሳው ችግር የለውም ነገር ግን ከዛ በፊት እንደው የፍቺን ነገር በተበሳጩ ቁጥር የሚደረግ ነገር ማድረግ እንደገና ደግሞ የሴቶች መቅጫ መስሏቸው የሚያደርጉም አሉ ትዳር የሚፈስረው የሁሉም ነው የሚበተነው የሁሉም ልጆች ነው በዛ ላይ ደግሞ ፍቺ ተጠላ ነገር ነው የተጠላ ነገር ውስጥ መግባት ማለት አግባብ አይደለም ይሄን ደግሞ ለመመለስ እድል እንዲሰጠው ነው ሶስት ፍቺ የተሰጠው ያለችውን ነገር ቶሎ ለመጨረስ መሄድ በጣም የተሳሳተ ነገር ነው ይሄንን ሊተናቀቁት ይገባል ሰዎች አይ እንደው በቃ እሷን የጎዳ ሁሉ መስሎት የሚላል ሰባቱን አስሩን የሚላል ይሄ ሁሉ ስተት ነው ሽብር ሰሪ ስልካስ ነው አለሳሉ السلام عليكم hello 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 እየሰማኝ አይደለም ምናልባት ደዋይ ወንድሞቻችን እህቶቻችን ስልኩን ከደወላችሁ ሙባሸራተን እኛ ጋር ኮንታክት አድርጉ በጎን ያሉ ወሬዎችና የቴሌቪዥን ድምጽ ቀንሳችሁ እኛ ጋር እንግባባ ስልክ ከተደወለ በኋላ ጊዜችን እንዳንፈጅ ነው መርሃባ ላይ ስልካለን السلام عليكم hello hello مرحبا ወንድሞች وعليكم السلام ورحمه الله وبركاته ያው አልፈትዋ ፕሮግራም ዳዕዋ ቲቪ ላይ ነው ያለነው ወንድማችን ጥያቄዎችን አጠቃላይ አቅርብልን እሺ እኔ መጠየቅ የፈለኩት እንኳን አሁን በስፋት ያለው ቢዝነስ ላይ ማለት ነው ኔትወርክ ማርኬቲንግ የምን ኔትወርክ ማርኬቲንግ ቢዝነስ አሁን በስፋት ያለ ነውና አሰራሩ ኔትወርክ ማርኬቲንግ አሁን እንዴት ነው አሰራሩ የተወሰነ ነገር ብዙ ስለሆነ ማለት ነው አሰራሩ ያው ለኔ የካይሰቱልኛል ኮምፒውተር ሲስተም ግን ኢንዱስትሪ ኮንዲሽን ወደ ኔትወርኩ መግባት አለበት የሚል እንትን ያስቀምጣል የምትከፍለው ነገር አለ ደግሞ ዛገብቼ ሌላ ሰው እንዳስከፍላ ማለት እቺ ነገር ወደ ቲያንስ ነገር ናት ወደ ቲያንስ የሚመስል ነገር ነው ወደ ኢንዱስትሪ ሊቀጡ የሚመስል ማለት ነው ግን ስለታው ኦኬ እኔ ታስገባ የሆነ ኮሚሽን ይታሰብኛል ከታች ያሉት ሌላ ያተርኩ ደግሞ ወደ እኔ ኮሚሽን ይታሰብኛል ማለት ወንድሜ ግልጽ ነው ጥያቄ አለ እሺ ኢንሻአላህ ሽካችን ያብራራሉ ተከታተሉ ባረከላሁ ፊክ መርሐባ ሽካችን እንግዲህ ፍቺን ጉዳይ ተነስቶ የሚያልቅ ነገር አይደለም ስልክ ማለት እስኪ ስልኮችን እናንሳና ወደ መፍትሄዎችን እንመርሳለን ኢንሻአላህ السلام عليكم الو وعليكم السلام ورحمه الله الحمد لله ማናችሁ ዳዕዋ ቲቪ ላይ አልፈትዋ ፕሮግራም ላይ ያለነው ጥያቄዎች ካሉ ይቅረቡልን መርሐባ ጥያቄ ከኮሚሽን ጋር በተያያዘ ኮሚሽን ስራ ጋር በተያያዘ አሁን አንዳንድ ጊዜ አንድ ተደርጎ የመጠየቅ ነገር አለ ለምሳሌ ከአቅራቢው በኩል ይሄን ያህል ገንዘብ ጨምርልን ለምሳሌ ከአንድ ኪሎ ላይ 50 ብር ወይ 100 ብር ተብሎ የሚሰራ አሰራር አለ ከዛ ገዢው አካል አያውቅም እንደተጨመረበት ቀርቦ የሚነጋገሩት አቅራቢና ብሮከሮች የሚነጋገሩበት በዛ መንገድ ሲሰራ ነኛ ይሄ በሸሪዓው የማይከለከል ከሆነ እንድንጠቀመው የሚለውን ነገር ነው። እሺ ስለተቀለቅ እና ጀዛከላሁ ኸይር ማችን ባረከላሁ ተከታተል ኦኬ መርሐባ ሽካችን እንግዲህ ወደ መልስ ሲደመለስ ነውልና ሌላው ደግሞ አንድ የተነሳ ነገር ፍቺ ላይ ቅድም ሁለተኛ ሰጠኝ ወንድማችን ባሏ ሲረብሻት መፈታት ፈለገችና በሸሪዓ ሆነና አናውቅም ወደ ሸሪዓ ፍርድ ቤት ሄደች ሸሪዓ ፍርድ ቤት ሰው የሆነ ጥሪ ያደረገ ሳይመጣ ቀረ ከዛም ዞሮ ሸሪዓ ፍርድ ቤት ከጠራው ወንጀለኛ አይነት ነገር በራሳቸው ወሰኑ መሰለኝ ወደ ቀበሌ ዳኛ ወደ መልስ ያን ጉዳዩን ስንይዘው ብዙ ነገሮችን ከተቻለው ባየሽ ቁጥጥር ምናምን ነገሮች መጣ ጉዳዩ ትክክል ነው ይሄ ነገር ሂደቱ ራሱ
በቀበሌ አማካኝነት አስገድዶ ወደ ፍርድ ቤት ለማቅረብ ነው እኔ እንደተረዳሁት። ይሄ ደግሞ ኖርማል መንገድ ነው። እንግዲህ አስገድዶ ሊያቀርበው የሚችለውን አካል ነው ፍርድ ቤቱም የሚያዘውና የሚጠይቀው። ከዛ በኋላ ሰውየው ደግሞ እንዲህ ግድ ፍርድ ቤት ካልቀረባችሁ የምትሉኝ ከሆነ ባየሁሽ ቁጥር ፈትቼሻለሁ አለ ነው የተባለው። ባየ ቁጥር ተፈታለች። እንግዲህ 3 ኒካህ ነው ያለው። ከ3 ጊዜ በኋላ ሚስት አይደለችም ማለት ነው። ለዚህ ነው በኒካህ አትቀልዱ። እቺን እንግዲህ ሚስት ለማግባት ምን ያህል ደክሟል። እንግዲህ ይሄ ሰው ገንዘብ ከፍሏል፣ ሽማግሌ ልኮዋል፣ አብሮም ሲኖሩ ልጅ ወልደው ሊሆን ይችላል። ይሄን የመሰለ ትልቅ ተቀደሰ ቁርኝት እንደው ዝም ብሎ በማይጨበጥ በማይሆን ነገር ላይ አንጠልጥሎ ማፈራረስ የለበትም። ካደረገው ግን ይጸድቅበታል። ይሄንን ነው ማወቅ ያለበት። ከዚህ በኋላ አብረው ቢቀጥሉ ወንጀለኛ ነው የሚሆኑት። ሄሎ ሰላም አለይኩም። ሄሎ ሰላም አለይኩም። መስመር ላይ ነው እኔ ጋር እንነጋገር። ሄሎ ሰላም አለይኩም። ሰላም አለይኩም። መርሃባ ታችን ዳዕዋ ቲቪ የፈትዋ ፕሮግራም ላይ ናችሁ። ጥያቄዎቹን አጠራርገው ያቅርቡ። አሎ ይሰማል። ጥያቄውን አቅርቢ ቤታችን። እሺ ትንሽ አለኝ ነበረ ቁርአን አቶ አሳም ባርቆን ገና በአስታወሱ ተረዳሁ ወዱ ይጠበቅበታል ሲሰግድ ሲቀራ ታጠብቆ ይከበደው ነበር። የተቀመጠና 15 ዓመት ሞልቶታል አይደለም? 15 ውስጥ ደርሶ ነው። ስንት ዓመቱ ነው? 7 መርሃ ኦኬ። ሌላ ጥያቄ አለሽ? ችግር የለም። መርሃባ ሸካችን ማብራሪያ ይሰጣሉ። ተከታታይነታችን ባረከላሁ ፊክ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሃባ ሸካችን ያው እንግዲህ በየመሃሉ እየመለስን ወደ እየገባ ነው። ሌላው ደግሞ ኔትወርክ ማርኬቲንግ የሚባል ክፍያ አንድ ሰው ወደዛ ፕሮሰስ ሲገባ ቅድሚያ ክፍያ ይከፍላል። ከዛም ደግሞ እሱ ሰው ያመጣል ያለ ቲያንስ የሚባለው ነገር ይመስለኛል። ኔትወርክ ማርኬቲንግ ኦኪያኖስ ነው። እያንዳንዱ የራሱን ጥያቄ ነው የሚያቀርበው። ይሄ እንዲህ አይነቱ ጥያቄው ተገልጾ እንዲህ በዚህ መልኩ የሚሰራ ነገር እንዴት ነው ተብሎ ነው መመለስ ያለበት። ይሄ ደግሞ ዓም ነው፣ ለአንድ ሰው በወሰኑ የሚመለስ መልስም አይደለም። ቅድም ካልኩት ጋር ተመሳሳይ ነውና በትክክል ገልጾታል ይሄ ጥያቄ ብለን እንትን ማለት አንችልም። ሐላልም ሐራምም ብዙ ቅርቅር ያለበትና ቅርጹን ነው የጊዜው የሚቀያየር ነገር ነው። አብዛኛው የማጭበርበርና የማታለል ችግርም ያለባቸው ናቸው አብዛኛዎቹ። ስለዚህ ወጥ ሁክም መስጠት ያስቸግራል። በተናጠለ እያንዳንዱ በደንብ ዘርዝሮ ማቅረብ ነው ግድ የሚሆነው። አለዛም እምቢ ካለ በዚህ ጉዳይ ላይ ራሱን የቻለ አንድ ፕሮግራም አዘጋጅተን ለሚጠይቁ ሁሉ ወደሱ እናሻኛለን። መርሐባ። ሌላው ይሄን ኮሚሽን መያዝ አይነት ነገር ለምሳሌ አንድ ሰው ንግድ የሚያደርግ ከሆነ ከሚሸጠው አካል ጋር ወይም ደላላ ነገር በመሀል ያለው ሰውዬ ከአንድ ኪሎ ያክል ያዝልኝ 50 ብር 100 ብር ሊሆን ይችላል። አልፎ አልፎ ወደ ቤትም ወደ ምንም እየገባ ያለ ነገር ነው። ገዢው አካል አያውቅም። ለምሳሌ ሰውዬው 15 ሚሊዮን ከሆነ የሚሸጠው እንብላንተን 16 ሸጠዋል እኔ ያልተከፍለኛለህ ምናምን አይነት ነገር አለ። ይሄ ነገር ሸርዒ ይፈቀዳል? እንግዲህ ኮሚሽን መቀበሉ አይደለም ችግሩ። ኮሚሽኑን የሚሰጠው አካል የሚያዋጣውን ዋጋ እንዲነጋገር በግልጽ ሊያውቀው ይገባል። ደላላና ሻጪ ተስማምተው ገዢውን ያላግባብ የሚበዘብዙበት ሁኔታ ካለ ባላወቀው መልኩ غش ነው የሚሆነው። ስለዚህ ኮሚሽን ማለት የአገልግሎት ዋጋ ነው መሆን ያለበት። ባገለገለው ልክ መከፈያ እንደሚገባው ተነጋግሮ ማንም ገዢም ሻጭም እኮ አገልግሎት ሲፈልግ የሚከፍለው ነገር አለው። ስለዚህ ያ ነገር ግልጽ መሆን ያለበት። እንዲህ በተልበሰበሰ መልኩ ሰው ይጎዳል ማለት ነው። መርሐባ። ሌላው አንዲታችን መጨረሻ ያነሳችው ህፃን ልጅ አለኝ 15 ዘርፏል ነው 7 ዓመት አካባቢ ነው። ሰላት የሚሰግድ ከሆነ ውዱእ ማድረግ ግድ ነው።
ህፃንም ቢሆን መልመድም አለበት የ7 ዓመት ልጅ እኮ በረሱል ሰለላሁ ዐለይሂ ወሰለም ዘመን ኢማም እንዲሆን መድበውታል አምር ኢብኑ ሰለማ አልጀርሚ ወገኖቹ ሲሰልሙ መንገድ የሚሄዱ ሱሐቦች ቁርአን ሲቀሩ በሰማው ሐፍዙ የተሻለው እሱ ሆኖ ስለተገኘ በ7 ዓመቱ ኢማም እንዲሆን አድርገውታል 7 ዓመት ሙመይዝ ነው የሚባለው ባሊግ አይደለም ስለዚህ የሚሰግድ ከሆነ ወደ ማድረግ አለበት ምናልባት ቁርአኑ ላይ ለመቅራት ወይም ቁርአን ለመንካት ዋጅብ ነው አይደለም የሚል اختلاف አለ ሶላቱ ላይ ግን ምንም ሸክ የለውም ማድረግ አለበት ማለት ነው ሄሎ ሰላም አለይኩም ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድማችን ለፍትዋ ፕሮግራም ላይ ያለን ጥያቄ ካለ አጠራርጋ አቅርብልን እንትን ዱዓ ያደርጋል ማለት ነው የሚያደርገውን ዱዓ እዛው ላይ ደጋግሞ ማድረግ ይችላል ወይስ አንዳንዴ ያለ እንዳዲስ የጀመራ በሆነ ወዲው ተዲማ አላነብና መሐመድ ምን ነው ጀምሮ ሲዳለ ማለት አልኩ ይሄን እየደጋገመ እዛው ላይ ማድረግ ይችላል እንዳዲስ ነው ወይስ ሶስት ጊዜ አድርጊላል እሺ ጥያቄ ያለ ግልጽ አንዴ እየጀመረ በዛው እየደጋገመ ማድረግ ይችላል ወይስ ግልጽ ነው ጥያቄው ግልጽ ነው ሌላ ጥያቄ ካለ ጠይቀን ሌላ ጥያቄ ካለ ጠይቀን ይሄ ግልጽ ነው ኢንሻአላህ እናቀርባለን ሸካቸው ሌላ ጥያቄ አንዱ ሀጅ ማነው ሶላቱን ሀጅ ያደርጋል አይደል በጋን ሰዓት ሩኩዕ እያደረገ ከሱጁድም ተጥሎ ሱጁድም እያደረገ ዱዓ ማድረግ ይችላል መርሃባ ይሄንን እንጠይቃለን ሸካችን ተከታተለን እንጠይቃለን ለሸካችን ተከታተለን ወንድማችን አይሰማም እንዴ እሺ حياك الله ወንድሜ ሰላም አለይኩም ኦኬ ስልኮችን በየመሃሉ እንግዲህ ያስገባና ያለው እንዳመጣጣቸው አሁንም ወደ ስልኩ እንሂድና በመርሶችን እንመለሳለን ሸካችን ሄሎ ሰላም አለይኩም ሄሎ ሄሎ ኦኬ ሌላ ስልክ አለኝ ተቋርጧል ሄሎ ሄሎ ሰላም አለይኩም ሰላም አለይኩም ወንድማችን ያከ ጥያቄዎች እሺ ጠይቅ ወንድማችን ጠይቅ እሺ እንትን የሆነ ሰው እንትን ልጅዎችና ከዛ 2 ዓመት ይጥባ ይላል አይደል ቁርአን ላይ እና 2 ዓመት እሷ በአመቷ ታረግ ነው ልጅ እና 2 ዓመት ልጅ ይጥባ ልጅ ሲባል ማራዘም ይችላል ማራዘም ኦኬ ሌላ ጥያቄ አለ ግልጽ ነው ተጣጣው ግልጽ ነው ማለት ያኔ ተፈልጓል ግን ለልጁ ለሁለት ዓመት ግልጽ ነው ወንድማችን አብሽር ኢንሻአላህ እንመልሳለን ሸካችን ሌላ ጥያቄ አለ አየው ወንድሜ ሰላም አለይኩም መርሃባ ሸካችን በየማሉ ጥያቄ እንመለስ እንመለሳለን አንድ ወንድማችን ያነሳው ጥያቄ ምንድነው ዱዓን መደጋገም ወይስ አንዳንድ ማድረግ ነው ያው ይናታል ዱዓ የፈለገውን ያህል መደጋገም ይችላል አንዱን ዱዓም ደጋግሞ ቢያረጋው ان الله يحب الملحين ሚላል ሙልህ ማለት ዝንዝ አድርጎ የሚለምን ማለት ነው የተፈለገ ነገር ነው መደጋገም ከቻለ እንደገና ብዙ አይነት ዱዓዎች ኑሮትን ቢቀያየር ጥሩ ነው በመሃል ሶላት ማውረዱ እንደተመቸው ነው ሶላት ራሱ ኢባዳ ስለሆነ ሶላት አለ ነብይ እሱ ራሱ አንድ ዱዓ ነው ምናልባት አንዷን ዱዓ መደጋገም ይችላል መርሐባ ሌላው ደግሞ ሶላቱል ሐጃ የሚባል አለ እሱ እንዴት ነው ሱጁዱ እዛ ላይ ምንድነው የሚደረገው ዱዓችን ያብራሩልኝ ይላል ሶላቱል ሐጃ ያው ሐጃው እንዲወጣለት የሚሰገድ ሶላት ነው ዱዓ መደረግ ያለበት ሁለት ቦታ ነው አንደኛው ተሸሁድ ነው ተህያቱ ከቀራ በኋላ ሶላት አለ ነብይ ካደረገ በኋላ ثم ليتخير من الدعاء يعجبه اليه ስለሆነ የሚለው ኢብኑ መስዑድ ሐዲስ في الصحيح الله ያገራለትን ዱዓ ማድረግ ይችላል ሌላው ሱጁድ ነው ሱጁድ ላይ ነብዩ ሰለላሁ ዐለይሂ ወሰለም اما الركوع فعظموا فيه الرب واما السجود ركوع اللهن علقوبت سجود ግን فاجتهدوا في الدعاء فقامن أن يستجاب لكم دعاء ላይ በርቱ አላህ ሊቀበላችሁ ተስፋ ይደረጋል ነው የሚለው ሁለቱ ቦታዎች ላይ ያው ዱዓ ያረጋል ከሰላመተ በኋላም አላህ ያገራለትን ያህል ማድረግ ይችላል
ወንድማችን ሌላው አንድ ወንድማችን ያነሳው አንድ ሴት ስትወልድ እንግዲህ 2 ዓመት ጊዜ የማጥባት ነገር አለ ከተመችና ከቻለች ቁርአን ተገልጿል ይሄ ነገር እያለ ነው ከዛ ግን አንዳንድ ሴቶች ቶሎ የማርገዝ ነገር አለና ልጁ ሳይጠነክር በአመቱ ሊወለድ ይችላል ይሄን ነገር ለመከላከል እንግዲህ መድኃኒት መጠቀም ትችላለች ማራዘም 2 ዓመት እናቱ እንዲያው በቅድመ ይሄድ ማለት ወሰረቱ ልጅ እኮ ስጦታ ነው የአላህ ስጦታ ነው አላህ በቁርአኑ ሂባ ብሎ ነው የሚገልጸው ሂባ ማለት ልገሳ ማለት ነው አልহামዱሊላህ الذي وهب لي على الكبر اسماعيل واسحاق يلغسኝ ነው ያሉት ነብዩላህ ኢብራሂም ነብዩላህ ዘከሪያ فهب لي من لدنك وليا يرثني ويرث من آل يعقوب لغسኝ ስጠኝ ሙእሚኖች ربنا هب لنا من ازواجنا وذرياتنا قرة اعين ይሄ የአላህ ስጦታ ነው ሳይሆን ገንዘብ ኖሮት ሌላ ገንዘብ ተጨማሪ ቢያገኝ ይገፋል ስለዚህ ልጅ ለምን ይገፋል ልጅ ማግኘት እኮ ሌላ ኒዕማ ነው እንደገና ይሄ ሰዎች በራሳቸው ጣልቃ ስለሚገቡ እንጂ ለተፈጥሮ ሁኔታውን ቢተው ማጥባት ራሱ አንድ የመከላከል መንገድ እንደሆነ ነው የሚታወቀው መከላከል ደግሞ መከራ ነው የምትከላከለው እንጂ ጸጋ መከላከል የለበትም ልጅ ማግኘት ጸጋ ነው ለማንም እናድበሰብሰው ነገር አይደለም ምንድነው ተናከዑ أو تزوجوا الولود الودود فإني مكاثر بكم الأمم يوم القيامة ወላድና ወዳዶችን አግቡ የኡመት ብዛት ወዳደርባቸዋል እንደው አንዳንድ ሪዋያ ላይ حتى السقط ይላል ተጨናግፎ እንኳን የቀረ የተቋረጠ ጽንስ ቢኖር በሰዎች ፍላጎት ባይሆን ማለት ነው እዚህ ሐዲስ ውስጥ ይገባል አጅር ያገኝበታል ብሎ ነው ሪዝቅ ደግሞ ሰው በበዛ ቁጥር ሪዝቁ በዛ ነው ያህል ይበዛል እንጂ ለሰው የሚጠብ መሬት አላህ Subhanahu Wa Ta'ala አልፈጠረም ያንዳንዱ ሰው ራሱን ሲያይ ነው የሚበላው እኛ ረዛቅ አይደለንም ለሚወለደው ልጅ ኦፍ ኮርስ ሰበብ ማድረስ አለብን መስራት አለብን ያ ማለት ግን በቃ ልጅ ከመጣ ኑሯችን ይጠባል ይሄ በጣም የተሳሳተ አስተሳሰብ ነው በሌላ በኩል የሚጠባው ልጅ ካረገዘች በኋላ መጥባት ይችላል ኦፍ ኮርስ ትንገላታለች ይሄ ደግሞ እርግዝናም መንገላታት ነው መውለድም መንገላታት ነው ማጥባትም መንገላታት ነው እናትነት በአጠቃላይ ብዙ እንግልት እንዳለው ይታወቃል እዚህ ውስጥ ነው ግን ጸጋውም ያለው ደስታውም ያለው ምንድነው አላህ Subhanahu Wa Ta'ala በቁርአኑ እንደነገረን እኮ ልጆች المال والبنون زينة الحياة الدنيا ነው ማለት ገንዘብና ልጆች የዱንያ ህይወት ውበት ናቸው ጌጥ ናቸው ነው የሚለው ምንድነው ትርጉሙ ህይወት መውለድ ከሌለ ማምረት ከሌለ ትርጉም የሌለው ነገር ነው የሚሆነው ለምን ይለፋል ሰው ገንዘብ ለምን ያፈራል ልጅ ካልወለደ እኔ ሙስሊም ሆኖ እንደመወለድን በዚህ መልኩ ስጋት መመልከት አግባብ ነው በያላም ነው ምናልባት አሁን እዚህ ላይ የሚያነሳው ቅድም እናንተ ማስታችሁታል በዚህ አሁን ቱ ዘ ፖይንት የሚፈልጉት ነገር ምንድነው አንዳንድ ጊዜ እናትየዋ የምትጎዳበት አጋጣሚ ይኖራል ሌላ ጊዜ ደግሞ ለምሳሌ ምንድነው የኒፋስ ጊዜው እንዳለቀ ግንኙነት ከፈጸሙ ወዲያው የማርገዝ ነገር ዘጣሰኛ ወር ላይ ኦሬዲ የምትወልድበት አጋጣሚ ያ ብዙ አይደለም የሚከሰተው አልፎ አልፎ ነው የሚከሰተው ከዛ ውጪ ግን እንደው ሰው ይሄን የሚጠይቀው ከኢኮኖሚ አንፃር ነው አብዛኛው ሴትዮዋ ላይ ደግሞ አንዳንድ ጊዜ ጉዳት የሚያመጣ እሱ እንግዲህ ስፔሻል የሆነ ኬዝ ነው በሽታው እርግዝና ከቀጠለች ጉዳት የሚያደርስባት ከሆነ ወይም ለህልፈት የሚዳረጋት ከሆነ እዛን ጊዜ የሚፈቀድበት ሁኔታ ይኖራል ሄሎ ሰላም አለይኩም ሄሎ ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድማችን ጥያቄ አጠራርጋ አቅርበልን ጥያቄ ይህ መጨረሻ ተሹር ላይ ኢማሙ ተቀምጦ እና መጠበቁ ይሻላል ሁለተኛ ጀማ ወይስ እንደደረሱ መስገድ ይሻላል የሚለው እሺ ሌላስ ሁለተኛ ጥያቄ ደግሞ አንድ ሰው ብር ተቸግሮ ብር አበደረ ነው እና በኮሚሽን መመለስልሃል የሚለው ነገር ወደ ውስጥ ይገባል እንዴት ለምሳሌ አሁን 500,000 ብር ተቸገረና ባንዱ ውስጥ ተሰጠን ኮሚሽኑን ጨምሬ 700,000 ብር አድርጌ ያተረፍኩትን ሰጥሃለ የሚለው እንደ ንግድ አድርጎ ያተረፈበትን ልክ ለመካፈል ነገር ወይስ ያተረፈበትን ለምሳሌ ይያስቀምጣል ወይ 500 ካለ 100 አድርጌ ሰጥሃለሁ አተረፈም ከሰረም ኦኬ መጀመሪያውኑ ቃል ገብቶ ይሄን ያክል መልሳለሁ ብሎ አሁን አንተ ተወጥሯለህ እና አዴ ቆጣ በኋላ ጀምሬ ይሰጣሉ ያው አብይ
ሸካችን ያብራራሉ ይሄን ጥያቄ አለ እሺ حياك الله مرحبا ሸካችን መጨረሻ ላይ የተነሳው ጥያቄ አለ አንድ ወንድማችን ሰው ሶላት ላይ ኢማሙ እየሰገደ ባለበት ሰዓት የመጨረሻ ተሸሁድ ላይ ከደረሰ ቀጥታ ሶላቱን አብሮ ቁጭ ብሎ ይጀምር ወይስ ኦሬዲ ሊያሰላመት ስለደረሰ ሌላውን ጀማዓ ከኋላ ይጠብቅ የትኛው ሌላ ጀማዓ የሚባለው ነገር እኮ መጀመሪያ አስፈላጊ አልነበረም ያው ሰው ዘግይቶ ስለሚመጣ ነው እንጂ አንድ ጀማዓ ነው መሰገድ ያለበት በረሱል ሰለላሁ ዐለይሂ ወሰለም መስጂድ ይሰገድበት የነበረው ይሄ ነው ሰው ሰዓቱን ጠብቆ ይገባል ሁለተኛ ሶስተኛ አራተኛ የሚባል ጀማዓ በመሰረቱ መኖሩ ራሱ አጠያቂ ነገር ነው እና ኢማሙ ሻፊዒ መሆን የለበትም ይላሉ በተለይ ዓደት ከተደረገ ስለዚህ ለውን ጀማዓ በሰዓቱ መገኘት ነው አላዛም ደግሞ እየሰገደ ያለውን መከላከል ነው ያለበት ሄሎ ሰላም አለይኩም ወራህመቱላህ ሄሎ የቴሌቪዥኑን ድምጽ ቀንሱትና ለጋናዋ ስልኩ ላይ ብቻ ሄሎ ኦኬ ተቋርጧል ሶላችን ሌላ ስልክ አለ ሄሎ 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 ሰላም አለይኩም ይስማማል አይደለም አንዳንድ ልጆቻችን ይደውሉልንና እኛን ድምጽ ያሰማል እንግዲህ ሌላው ወንድማችን መጨረሻ ላይ ተሰጥያቸው እንደው ብር አንድ ሰው ይቸገርና እንግዲህ ያበድራል በሚበደር ሰዓት ያኛው ሰውዬ ልክ ኮሚሽን አይነት ነገር መያዝ እቺ ነገር ነው በሁለት መልኩ ነው የተረዳው አንደኛው ብሩን ይሄን ያክል 500,000 ካበደረው ለምሳሌ 6 አድርገው ይመስላል ነገር አባተርፉን ባመስረ በሌላ በኩል ደግሞ ምናልባት እንግዲህ ትርፍ እኩል አይነት ነገር አይ ብር አበድሮ ትርፍ መጠበቅ ወለድ ነው በምንም መልኩ ብንቀርጸው ማለት ነው ብድር ሳይሆን ግን ሙዳረባ የሚባል አለ ገንዘብ ያለው ሰው ገንዘቡን ይሰጣል ሙያ ያለው ሰው የንግድ ሙያ ያለው ሰው ደግሞ ነግዶበት ትርፍ ላይ መጀመሪያውኑ ፐርሰንት ይስማማሉ በቁጥር አይደለም በቁጥር አይሆንም 600 500 የሚባል ነገር ሳይሆን ከሚገኘው ነገር 20 50 30 40 ወደዚህ ብሎ ፐርሰንት እመልሳለሁ በሚል ይስማሙ ይችላሉ ፐርሰንቱ ችግር የለውም እንደ ስምምነታቸው ስራው አድካሚ ከሆነ የሰራተኛው ድርሻ ከፍ ሊል ይችላል አለዛ ደግሞ ባለ ገንዘቡ ከፍ ሊል ይችላል ይሄ ሙዳረባ ይባላል ትርፍ የጋራ ማለት ነው ከዚህ ውጪ ግን ብር አበድሮ በተበደረው ብር ላይ ገንዘብ ያሰቡ መሄድ ማለት ሪባ ይሆን ሌላው ከለጃሂሊያ ሪባ ይኮን ነው ሄሎ ሰላም አለይኩም ሄሎ ሄሎ ሰላም አለይኩም مرحبا ወንድማችን ያለ ፈትዋ ፕሮግራም ዳዕዋ ቲቪ ላይ ያለ ነው ጥያቄዎችን አቅርቡልን ድምጽን ከፍ አድርጉና በዚህኛ አካባቢ አንድ ነገር ተፈጥሮ ነበር የሆኑ ወደ ልጆች ነበሩ ሳውዲ አረቢያ ላይ ተሳፍረው ጥያቄውን ለማስተላለፍ ስለፈለጉ ችግር ካስተሳሰሩ ባልዩ ተጠርጎ ይመጣል ይሰማል ይሰማል ባልዩ ተጠርጎ ሲመጣ እዚህ አገር ቤት ያለውን ቃዲ ያቺ ተደውልና መጀመሪያ እንዲካሐሰረው እሱ ነበር ደውላ ፍታይ ስትለው አልፈታሽም ይላል ልጁ አልፈታሽም ይላል እሷን ላፈራሰው ደውላ አልፈታሽም ማለት ስትለው እኔ ብቻ ልስማሽና ከዛ በቃ እኔ ፈታሁሽ ካልኩሽ አንቺ እኔ ከሰማሁሽ ፈታሁ ብለሽ ካልሽ ኒካሁ ይወርዳል ተብሎ አሁን እየተጨቃጨቀ ነው በቃ እና ይሄን ነገር ምንድነው ሰውየው ምን ስልጣን አለው ፈታውሽ የሚል ወኪልና እሺ ሌላ ጥያቄ አለክ ባረከላሁ ፊኩም ጀዛከላሁ ኦኬ حياكالله مرحبا ሼካችን እንግዲህ የቅድማ ጥያቄ ላይ ይሄ ሪባ የሚባለው ነገር ብዙ ሰው ግልጽ እየሆነለት አይደለም አንዳንዱ ሰው ደግሞ ፈር ፍለጋም እንዲብላት ነገር አለ በጥቅሉ አሁን ሙባራባ የሚለውን በተለይ የባንክ አሰራሩ ምናምን እንዲያሩ የሚሰሩት ነገር አለ እና ወደ ለመሸሽ አይነት ነገር ይመስላል ግን አላህ መፍራት ማለት ነው አላህ መፍራት ኒካህ ተሳሳው ነበር ይላል ሳውዲ አረቢያ ከዛ ሰውየው ተይዞ ነገር ቤት ገባ በገባበት ሰዓት እንግዲህ ላይ
አለመግባባት ይፈጠሩና ፍታኝ ነገር ሲባል ይታስተሳሰራቸው ሰው ወይ ደግሞ እንግዲህ ተወክሎ ይሆን ቃዲ ቢጤ ነው የሚለው ያ ችግር የለውም እንዳለ ነገር ቃዲ የሚባለው በሰሜን አካባቢ ያለው ብሎ አካባቢ ላይ ኒካህ የሚያስር ሰው ወቀበሌው አካባቢ ቃዲ ብሎ የሚሰይመው ሰው ነው። ሸርዓን ቃዲ ማለት የፍርድ ቤት ዳኛ ነው። ሸሪዓ ፍርድ ቤት ዳኛ ደግሞ የሚሰራበት መንገድ አለው። በሸሪዓውም የተቀመጠ ነገር አለ። አንድ ከሳሽ ሲከስ ባለ ጉዳዩን ጠርቶ ጉዳዩን ማዳመጥ አለበት። ለፍች የሚያደርስ ነው አይደለም የሚለው ነገር መጣራት አለበት እንጂ እንዲሁ በስልኩ ፈትቼሻለሁ በለኝ የሚባል ይሄ ስልጣን የለውም እኮ ለመፍታት። ሐታ ሸሪዓ ፍርድ ቤት ዳኛም ቢሆን ደውላ ፍታኝ የምትልበት ሁኔታ ምንም የለም። ስለዚህ እንደዚህ አይነት ፍቺ የለም ማለት ነው። ሰውየውን ጠርቶ መረጃውን አጣርቶ የፍርድ ቤት ፕሮሰስን ተከትሎ ነው ፍቺ የሚጸድቀው። ሰላም አለይኩም ሄሎ ሰላም አለይኩም ወራህመቱላህ ሰባረለው ብዙ ጊዜ ይደውሉልና አንዳንድ ሰው ወንወራ በዚህ አጋጣሚ ጠያቂዎቻችን ስልኩን ኦሬዲ ጠብቁን እኛ ስናወራ አብራችሁ አሁን ጊዜም እንዳይፈጅብን ሄሎ ሰላም አለይኩም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ ወንድማችን ዳዕዋ ቲቪ አልፈትዋ ፕሮግራም ላይ ያለነው ጥያቄዎችን አጠራርጋ አቅርብልን እሺ ሶስት ጥያቄዎች ነበሩ እሺ አንደኛው አሁን በሀገራችን የጤና መድን የሚባል አለ እሺ እና እሱን ነገር መጠቀም እንዴት ይታያል እሺ ሁለተኛው ሶላት ከመስጊድ ውጭ ስንሰግድ አዛንና ኢቃም ማለት እንዴት ግዴታ ነው ወይ ኦኬ ሶስተኛው በቅርብ ሰሞን ስለ ኢማም መህዲ ሁኔታ የተለያየ ወሬ ይሰማልና ትክክለኛው የመህዲ አስተምሮ ምንድነው የሚለውን ብታብራሩ ይችላል። መርሐባ حياك الله حبيبنا بالنسبه ለጥያቄዎች ተጠቅቀን ሸካችን መልስ ይሰጣሉ። جزاكم አይ ሰላም ኦኬ መርሐባ ሸካችን ሌላው ወንድማችን መጨረሻ ላይ ያነሳው እስኪ ስልኮች አሉ መስመር ሳምሰል ሄሎ ሰላም አለይኩም وعليكم السلام ورحمة الله وبركاته ወንድማችን ዳዕዋ ቲቪ አልፈትዋ ፕሮግራም ደህና ነን አልহামዱሊላህ ቴሌቪዥኑ ድምጽ ቀንሰውና ደህና ነን የቴሌቪዥኑ ድምጽ ቀንሰውና ጥያቄውን አቅርብልን ወንድማችን ኦኬ ስልኩ ተቋርጧል መርሐባ ሸካችን ጤና መድን በተመለከተ እንዴት ነው በየኑ ምንድነው ያው ኦሬዲ ብዙ ነው ያስተምራል አዎ እንግዲህ 500 ከፍሎ 10000 መታከም ሪባ ነው ግልጽ ነው እንደዛ ነው ወጥሩ ምናልባት ያው ትሮብር ነው እና ያው እንግዲህ ከንት በኩል የሚመጣ ነገር ስላለ አብዛኛው ሰው አሁን ሸሪዓውና አዳው የመደበላለቅ ነገር አለ ታዲያ ራሱ ጥሩ ሰላት ከመስጂድ ውጭ በመሰግድ ሰዓት ሱቁ ሊሆን ይችላል ሜዳ ላይ የተለያየ አጋጣሚ ሰውየው ሲሰግድ ብቻውን ሆኖ ለሶስቱ ነው አዛንና ኢቃማ መደረጉ ሱና ነው ግዴታ በመጀመሪያ አዛንና ኢቃማ ወይ ሱነቱል ኪፋያ ነው ወይ ፈርዱል ኪፋያ ነው እያንዳንዱ ሰጋጅ ላይ ፈርዱል ዐይን አይደለም አጠቃላይ ነው ዋጅብም ሱናም የሚሆነው ነገር ግን ለብቻው የሚሰግድ ሰው ወይም ደግሞ ጥቂት ሰዎች ሆነው መስጂድ ሳይሄዱ የሚሰግዱበት ሁኔታ ካለ አዛን ማድረግ አሁንም ሱና ነው እንኳን ይሄ ቀርቶ ብቻውን በረሃ ለበረሃ የሚሄድ እንኳን ቢሆን አዛን ማድረግ ሱና ነው ዛፉ ቅጠሉ መሬቱ በየአቅጣጫው ይመሰክርለታል ነው የሚለው ስለዚህ አዛን ማድረግም ኢቃም ማድረግም ተፈላጊ ነው ማለት ነው ዚክርም ነው ሌላው ደግሞ ስለ ኢማም መህዲ
ስለሱ ያብራሩልን በኢማም ማህዲ ዙሪያ እንግዲህ የሰማው መረጃ ከየት እንደሆነ አላውቅም እንግዲህ በአህለ ሱና እምነት መሰረት ቁርአንና ሱናው ላይ ወይም የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ በተረጋገጠው ማለት ነው ይሄ የአንድ ቡድን አቋም አይደለም አህለ ሱና ሲባል የአጠቃላይ ቁርአንና ሱናን መሰረት አድርጎ የሚሄድ ማለት ነው ቢድዓ የሌለባቸው ወገኖች ከሱሐባ ጀምሮ ማህዲ የሚባል ስሙ የነብያችን ስም የአባቱ ስምም የነብያችን ስም አባት ስም የሆነ ከሳቸው ዝርያ የሆነ አኺረ ዘማን የሚመጣ መሪ ያለ يملأ الارض قسطا وعدلا بعدما ملئت جورا وظلما ምድርን በፍትህ ይሞላታል በግፍ ከተሞላች በኋላ የሚል ነው የተበታተነውን የሙስሊሙን ኡማ ባንድ አድርጎ የደረሰባቸውን በደልና ጭቆና እንዲመክቱ የሚመራቸውና በሸሪዓ መሰረት የሚመራ አንድ መሪ ይመጣል የነብዩ ሰለላሁ ዐለይሂ ወሰለም ዘር የሆነ ሚል እምነት ነው ይሄ በብዙ ሐዲሶች መጥቷል በጣም በርካታ በሆኑ ሐዲሶች ሷሂህ የሆኑ እንደዛ ነው ሄሎ ሰላም አለይኩም ሄሎ ሰላም አለይኩም ሄሎ ሄሎ ሰላም አለይኩም ኦኬ ደውለውን ሙጃችን መስመር ላይ ሌላው ምን አለ ምናልባት ይሄ ኢማም ማህዲ የሚለው ነገር ብዙ ሰዎች አንዳንድ ጊዜ ልክ ጠማማ አይነት ነገር ወፈሳር ላይ ሰማታር በሚወስዱ አሉ ፕላስ ደግሞ ነብይ ነው አይደለም የሚልም ነገሮች ነውና እዚህ አብረን እንግዲህ በጠማማም ይወስድ ነው አላውቅም በዕልም ደረጃ ማውቀው እንግዲህ ማህዲ የሚባል ይዋፍቁ እስሙ ወስሙ አቢ እስሙ አቢ የሚል ሐዲስ ነው ያለው መጅሙዕ ما جاء في المهدي صحيح ነው በአጠቃላይ ነብይ ከነብያችን መሐመድ ሰለላሁ ዐለይሂ ወሰለም በኋላ ሊመጣ ነብይ የለም ማህዲ ከሳቸው ዝርያ የሆነ አንድ ፍትሃዊ መሪ እንደሆነ ነው ነብይ የሚመጣው ነብዩላህ ኢሳ ይወርዳሉ ነብዩላህ ኢሳ የሚወርዱት ማህዲ ኡመተል እስላምን እየመራ በይተል መቅደስ ላይ ፈጅር ሊሰገድ ሲል ነው አጠገቡ የሚደርሱትና አይቃም ሲባል ተቀደም ያ ሩህ አላህ في صحيح مسلم ያለ ሐዲስ ነው ተቀደም ያ ሩህ አላህ አንተ ኢማም ሆነህ አሰግድ ብሎ ሲጠየቀው ማህዲ لا انت بل انت فصلي انما انتم بعضكم ائمه لبعض تكرمه الله هذه الامه الله ين امه ስላከበረው ከፊሎቻችሁ ለከፊል ኢማም ናችሁ እነ ነብይ ቢሆንም አንተም ተከትዬ ነው ሰግደው ብሎ ኢሳ ኢብኑ መርየም ይናገራሉ ነው ጀዛኩም ኸይረን ሄሎ ሰላም አለይኩም ሄሎ ሄሎ ሰላም አለይኩም ሄሎ ወንድማችን ወአለይኩም ሰላም የቴሌቪዥኑን ድምጽ ቀንሰውና እኛ ጋር እናውራ ጥያቄዎችን አቀርበልን አንድ ጥያቄ ነበረኝ ተፈضل ለምሳሌ በገበሩ አካባቢ ሀውድማ እህል ሲወቃ በአካባቢው ክምር በብዛት ይደረደራል አንድ ሀውድማ ላይ ማለት ነው እሺ ከዛ አንደኛው ዘካ የሚደርስ እህል ይወቃና ዘካውን አውጥቶ የራሱን ያገላል 20 ኩንታል ይሁን 15ም ዘካው ደርሷል አውጥቶ ተዋጥቶ አገለለ ቀጥሎ የሚወቁ ሰዎች ሁለቱም ኩንታል ይወቁ አንድ ኩንታል ቀጥሎ በአውድማው ላይ ስለወቁ ዘካ ይወጁባቸዋል የሚባል ግልጽ ያልሆነ ነገር ስለገጠመኝ ነው የተለያየ ሰው አንድ ንብረቱ ከመሩ ሰዎች ንብረቱ የተለያየ ነው ግን መንጥቃው አገናኝቷቸዋልና ተብሎ 10 ሰው ይወቃ ያው እሺ ግልጽ ነው ወንድማችን ሌላ ጥያቄ አለ ሌላ ጥያቄ የቲም አለበት ቤት አንደኛው ይደርስና ለተዳር ሲያገባ በሰርጉ መሄድ ይቻላል አይቻልም ለምሳሌ የቲሙም ሀቅ ሊኖር ይችላል የሴትየዋ ማለት ነው ወይስ ማለት ከቲምነት ያልወጣ
ልጅ ይኖራል አንዱ ደርሶ ተጋራ ደርሶ ያገባል ከዛ ያው 95 በርናንድ 5 ብር ከተተው የጅሞናት እዛው ስትኖራል ሰርጉስና እዛ መሄድ ወይም ደግሞ የምበላውን ነገር የሚችል ነገር ሰርጉም መዋል ይችላል ወይስ መቅረት ማርሃባሽ ያያለ ለራስያቸው ያው የለኝም ኢንሻአላህ ወንድማችን እናመሰግናለን ሼካችን ይመልሳሉ ተበቀል መርሐባ ሼካችን አንዱ ወንድማችን ያነሳው ምንድነው የዘካት ተመለከተ ከመር ያው እንደ ወሎኛ አካባቢ ክምር ይባላል ተጣጣላሽ እናንተ እዛ ቦታ ላይ እንግዲህ አንድ አውድማ ካለው ደግሞ ሰፋ ያለ ቦታ ከሆነ አብዛኛው አካባቢው ሰው አንድ ቦታ ይጠቀማልና አንደኛው ወቅቱ ያገኘውን የሚወጣለትን ዘካ ያወጣል ሌሎቹ በዛው ንብቃቃ አይነት ነገርም አለው እንደምን ተላለባችሁ እቺን ያብራሩ ለምለት አይ ሁሉም በተናጠል የራሱ ንብረት አለው የራሱ አንድ ቦታ ላይ ስለወቆ ለማምረት የተጠቀሙት ቦታ ነው ንብረታቸው አንድ ቦታ ላይ ስላረፈ ብቻ የጋራ ሁክም አይሰጣቸው ሁሉም የራሱ ሁክም አለው የራሱ ንሳብ ከሞላ ዘካ ያወጣል ማለት ነው ቦታው አንድ መሆኑ እርሻቸው እኮ በጋራ አይደለም ነው ሰዎቹ ከመጀመሪያው አብሮ ቢሆኑ ኖሮ አንድ ገንዘብ ሁክም ይሰጣዋል መሬታቸውን ቀላቅለው አብሮ አርሰው ቢሆን ኖሮ ማለት ነው እንደዚህ ከመሳሰሉ ይሄድን ነው ሄሎ ሰላም አለይኩም ሄሎ 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 ሰላም አለይኩም ወአለይኩም ሰላም ወራህመቱላህ መርሐባ ወንድማችን ዳዕዋ ቲቪ ያልፈቷ ፕሮግራም ላይ ያለ ነው ጥያቄ ካለ እንግዲህ ከሸካችን መልስ መጠበቀው ነገር ጠይቀኝ መርሐባ ኦኬ አንተ ጥያቄ ነበር እሺ ጠይቀኝ መጀመሪያ ያለ ይወዳችኋለሁ አላህ ወደ ወንድማችን ጋር አብረን እንደወደድከን ሁለተኛ እንደ ወላሂ ጅልና ተደግ በሽታ መሆኑን የተረዳሁበት ሰዓት ነው የሚገርመው አንድ ጥያቄ መሰለ አንድ ሰው ልጅቱ ሲሪሁም ጅኑን አራግሞ ማለት እንዴት እንደሆነ ይዞኛል የሚል ተዝራ ለሪት መዘመን ታለው ኤሌክትሪክ ጀሞካቶ እያለች ፈታይ ትለዋለች እየሰማኸኝ ነው አይደል? ይሰማል ፈታይ ትለዋለች ካፕቻል ይላል አንድ ይላል እንግዲህ ወረሞና ትራንስፖርት ይቆይና አሁን ደግሞ እንደሳል ልጅ ወይ በመዲዛት ነው ምናምን ነው ስራደ ፈታይ ትለዋለች እሱ አቁሙ ይላል እንደኛ ነው ሴትዮዋ ለመረጋጋት ብሎ እየሰራ ያለው ሶስቱን ፈታ ሶስቱን ሲፈታም ሰዓቱ አንድ ጊዜ ሳይሆን በየሰዓቱ ወይ በወር ወይ በ15 ቀን እያረፈ ሴትዮዋ በትክክል ህመምተኛ ናት ህመሙ አላት በትክክል ወይስ ልጅቱ እንግዲህ ያው ለሊቱ ትጮሃለች መራ እሺ እና ቀን ስታያት አግባሪ ናት እንደነገሩ ሶላት ትሰግዳለች ከዚህ ትመጣለች ማታ ግን ጊዜ ትጮሃለች የሆኑ ታሪኮችን ተጠቅመው ሩቃን ማፈራት ብለው ነበር በጥቅሉ የነገር አሁን ፍቺ ነው አይደለም ቱ ዘ ፖይንት አሁን ስንመጣ እኮ ያሁን ያረፈ ሶስት ጊዜ እሺ ግልጽ ነው ወንድማችን ሸካችን ያብራራሉ ተጠብቀን እሺ حياك الحبيب مرحبا جزاك الله خير مرحبا ሸካችን እንግዲህ ወደ መጨረሻው ላይ ደርሰናል አንዱ ጥያቄዎችን አስተምር ፕሮግራማችን እናخطባለን ኢንሻአላህ የቲም ያለበት ቤት እንግዲህ ብዙ ልጆች አሉና ቀደመው ልጅ ሴትም ትሆን በሚዳርበት ሰዓት ከዛው ቤት ይደገሳል በተለይ በገጠሩ አካባቢ ላይ ያለው ነገር እናታቸው ወይም አባታቸው የሚያሳድጋቸው ከሆነ አብረው ነው ያሉትና ለዛ የሚደገሰውን ሰርግ የሚጠሩት አካሎቹ ደግሞ ላት ፈቀራለ ያፈቀዱ እንዴት ነው የቲም ያለበት ቤተሰብ ከህብረተሰብ ይገላል ማለት አይደለም والله يعلم المفسد من المصلح له እነሱን ለመጉዳት ሆን ተብሎ የሚደረግ ነገር ካለ ولا تاكلوا اموال اليتامى ظلما الذين ياكلون اموال اليتامى ظلما انما ياكلون في بطونهم نارا የቲም ገንዘብ በግፍ የሚበሉ ካሉ ወዳቸው እሳት ነው እየበሉ ያሉት ብሎ ቁርአን ገልጾታል ከዚህ ውጭ ግን የቲም ዘመድ የሆነ እዛ ሄዶ መዘየር ስጦታ መስጠት ከዛም ደግሞ የበሰለ ነገር ካለ
ቀምሶ መውጣት ክልክል ነው ማለት አይደለም ምክንያቱም እነሱም ሰው ያስፈልጋቸዋል የየቲም ቤተሰብ ድግሳቸውም አብሮ ሰው እንዲሳተፍ ይፈልጋል ዶ አላህን ፈርቶ ወራዕ እንኳን ከተሰማው ያን የሚባላውን በልቶ ሌላ ነገር ደግሞ ለግሶ መሄድ የተሻለ ነው እንጂ የቲሞች አሳዳጊያቸው ሞቶ ሐዘን ላይ በመኖራቸው ላይ እንደገና ከማህበረሰቡም ተገለው ሌላ ሐዘን ይጨመርባቸው አይባልም ዘሆኖ ከለና ተመጨረሻ ጥያቄ መጨረሻ ላይ ተነሳ ጥያቄ ሲህር ያለባት ወይ ጅን ያለባት ልጅ ትችላለች አንዲታችን ለቴመቾ ነገር ማለት ግልጽ ነው ሲህር የሰዓቱ ደግሞ ሶስቱ ማለት ነው ሲህር ያዘው ሰው መድኃኒቱ መርዝ መጠጣት ወይም ኤሌክትሪክ መጨበጥ አይደለም ሲህር ከባድ ነገር አይደለም ሲህር ያዘው ሰው ሩቂያ መቅራት ነው ሌላ ነገር የለውም ሲህርን እኮ በቃ የሆነ የማይበገር ነገር አድርገው ነው የሚያስቡት በጣም ቀላል ነገር ነው ቁል ሁላሁ አሐድ ቁል አዑዙ ቢልፈቅር ወአዑዙ ቢናስ አዘውትሮ ቢቀራ አያተል ኩርሲ አዘውትሮ ቢቀራ እሷ ካልቻለች ባለቤቷ ቢቀራ ከቤቱ ውስጥ ሸይጣን ያስሄር ከሸይጣን ጋር የሚሰራ ነገር ነው ስለዚህ እዚህ ደረጃ የሚያደርስ ነገር አይደለም አቅለኛ እስከሆነ ድረስ ምንም ታያስገድደው በእክቲያሩ ፈትቻለሁ ብሎ ፍቺ ማተውንበት ደግሞ ምንም ምክንያት የለም ስለዚህ ፍቺ ሆኗል ማለት ነው ያው መጨረሻ መልእክት ያው ፕሮግራማችን መጨረሻ አይደለም ያው በየሳምንቱ የሚቀጥል ፕሮግራም ስለሆነ የመጨረሻ መልእክት ሳይሆን ያው ለዛሬ የምለው ነገር ምንድነው መግቢያ ላይ እንዳልኩት ጥያቄዎቻቸው ከራሳቸው ዋቂዕ ጋር ከስራ ጋር የሚያዝ ይሄንን በጠይቅ ይሄን ሰራበታለሁ የሚለው ላይ ያተኩሩ ጥሩ ነው ከዛ ውጪ የሚጠይቁ ሰዎች ደግሞ ያው ደጋግመን ተናግረሃል ድምጻቸውን መልሰው ለኛ ማሰማት የለባቸውም እኛም በኢድኒላህ አዘወጀል ያው ቀድሞ የሚደርሱን ጥያቄዎች ስላሉ ጥሩ መማማሪያ እንደሚሆን ተስፋ እናደርጋለን አሁን የመጀመሪያዎቹ ፕሮግራሞች ናቸው ውድና የተከበራችሁ የፕሮግራማችን ታዳሚዎች የዛሬው አፍጥሯ ፕሮግራም በዚህ መልኩ ተጠናቋል በሚቀጥለው ሰኞ በተመሳሳይ ሰዓት ከምሽቱ 2 ሰዓት ተኩል አካባቢ እንገናኝ ይሆናል አላህ ሐያታችንን ካቆየው ጥያቄዎቻችሁን ቀርባችሁ አዘጋጅታችሁ ለኛ ለማድረስ ሞክሩ በፌስቡክ ፔጅ በዩቲዩብ በተለያዩ ቦታዎች ላይ ጥያቄዎች ልትጠይቁ ትችላላችሁ እኛ ደግሞ ወደ እናንተ መልሰን የምናደርስ ይሆናል ከነመልሶቻችሁ ግን አሁንም ሼካችን እንዳሉት የምናደርገው ነገር ምንድነው ጊዜያችንን ለመጠቀም እናንተም እንድትማማሩ ሁላችንም እንድንማማር ሲባል ስልክ ስንጠይቅ ቴሌቪዥናችንን ቀንሰን መሰማማት አለብን ብዙ ነገሮችን አለና በዙሪያችን ያሉትን ነገሮች ከደወልን በኋላ ወደ ወድባልን መልካም ነው አላህ እኛንም እናንተንም ተጠቃሚዎች አድርገን በዱንያ ላይ በዚህ መልኩ አምሮብን ስንማማር እንደቆየን ሁሉ በአኺራም በጀነት الفردوس ይሰብስበን የዛሬ ፕሮግራም በዚህ ተጠናቋል ጀዛኩሙላሁ ኸይራን ወሰላሙ አለይኩም ወራህመቱላሂ ወበረካቱ لا تعلمون